ነሐሴ 13 ቀን እነዚህን ነገሮች ሳታደርጉ እንዳታሳልፉ። በዚህ ዕለት እነዚህን የጸሎት ክፍሎች ጸልዩ። ይህ ዕለት የመለኮት ብርሃን የሚወርድበት ዕለት ነው። ይህ መጽሐፍ ለሁላችሁም ያስፈልጋችኋል። 150ውን የመዝሙረ ዳዊት ጥቅም በአንድ ላይ የያዘ ነው። እያንዳንዱ የመዝሙረ ዳዊት ለምን አገልግሎት እንደሚውልና ጥቅማቸውን የያዘ መጽሐፍ ነው። ይህም መጽሐፍ በመግዛት ለብዙ ችግሮቻችን መፍትሄ የምናገኝበት መጽሐፍ ነው። ኢትዮጵያ ውስጥ የምትገኙ በየቡና .com ላይ ማግኘት ትችላላችሁ። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ። ተወዳጆች እንደምን አላችሁ? በያላችሁ በሰላም እግዚአብሔር ከሁላችሁ ጋር ይሁን። ይህ ሰዋስው ሚዲያ ነው። እኔ ዲያቆን ዘሰዋስው ነኝ። በዚህ ዩቲዩብ ቻናላችን ላይ መንፈሳዊ ሕይወታችን የሚቀርጹ መንፈሳዊ ሕይወታችን የሚያሳድጉ መንፈሳዊ ትምህርቶችን የምናገኝበት የዩቲዩብ ቻናላችን ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ይሄ ቪዲዮ ደግሞ ለሌሎች ወንድሞቻችን እንዲደርስ ላይክ በማድረግ ጀምሩት። እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የደብረ ታቦር በዓል በሰላም አደረሳችሁ። ብርሃነ መለኮቱ ለመላው ሰው ልጆች ነው የበራውና እንኳን ለዚህ ዕለት በሰላም አደረሳችሁ። ይህ ዕለት እንግዲህ ቤተክርስቲያናችን ከምታከብራቸው ትልልቅ አበይት በዓላት መካከል አንደኛው ነው። ከጌታ ከ9ኙ የአበይት በዓላት መካከል አንደኛው ነው ደብረ ታቦር። በደብረ ታቦር እንግዲህ ብዙ ነገሮች ተፈጽመዋል። የመጀመሪያው ብርሃነ መለኮት ለሰው ልጆች ሁሉ ተገልጧል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከ6 ቀን በፊት በቂሳሪያ ነሐሴ 7 ማለት ነው በቂሳሪያ ሐዋርያትን ሰብስቦ የሰው ልጅ ማን ይሉታል ብሎ ጠይቋቸው ነበረ። አንዳንዶቹ ሐዋርያት ሙሴ ይላሉ፣ አንዳንዶቹ ደግሞ ኤልያስ ይላሉ ብለው መልሰው ነበረ። ከነዚህ መካከል ግን ቅዱስ ጴጥሮስ አንተ የሕያው የእግዚአብሔር ልጅ ነህ ብሎ አምላክነቱን ገልጦለት ነበረ። የእግዚአብሔር ልጅ እንደሆነ እግዚአብሔር እንደሆነ ቅዱስ ጴጥሮስ ተናግሮ ነበርና ቅዱስ ጴጥሮስም ብፁዕ ተብሏል። በዚህ ንግግሩ የተነሳ ይህን ስጋና ደም እንዳልገለጠለትና በሰማይ የሚኖሩ አባቱ እንደገለጠለት መድኃኒታችን ኢየሱስ ክርስቶስ ቅዱስ ጴጥሮስን መስክሮለት ነበር። በዚህ ቃልነትም ደግሞ ቤተክርስቲያኑን እንደሚመሰርት ለቅዱስ ጴጥሮስ ለሐዋርያት ነግሯቸው ነበር እና ከ6 ቀን በኋላ በ7ኛው ቀን ወደ ደብረ ታቦር ተራራ ይዟቸው ወጣ። በዚህም ደግሞ ብርሃነ መለኮቱን ገልጦ ነበረ። ደብረ ታቦር የወጣበት ብዙ ምክንያቶች አሉ። የመጀመሪያው ትንቢትና ምሳሌው ይፈጸም ዘንድ ነው። የመጀመሪያው ትንቢቱ ምንድነው? ታቦር ወአርሞንዔም በስመ ዚአከ ይትፌስሑ፣ ታቦርና አርሞንዔም በስምህ ደስ ይላቸዋል ብሎ ቅዱስ ዳዊት በመዝሙር 88 ላይ የገለጠው ትንቢት ይፈጸም ዘንድ ነው። ምሳሌው ግን በመጽሐፈ መሳፍንት ምዕራፍ 4 ላይ እንደምናገኘው ባርቅ ሲሳራን ድል ያደረገው ወይንም ደግሞ በጦርነት ድል አድርጎት የተመለሰው በዚህ በደብረ ታቦር ተራራ ላይ ነበርና ባርቅ የጌታ ምሳሌ ነው። ሲሳራ ደግሞ የአጋንንት ምሳሌ ነው ማለት ነው። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ደግሞ በደብረ ታቦር ብርሃነ መለኮቱን ገልጦ አጋንንትን ቀጥቅጦ ለማሳየቱ ምሳሌ ተደርጎ ይወሰዳል ማለት ነው። በዚህ ዕለት ግን የተፈጸሙ ነገሮች የመጀመሪያው የእግዚአብሔር አብ ቃል የተሰማበት ወይም ደግሞ የመለኮት ድምፅ የተሰማበት ዕለት ነው። ብርሃነ መለኮትም የተገለጠበት ዕለት ነው ደብረ ታቦር ማለት ነው። እግዚአብሔር አብም የምወደው በእርሱ ደስ የሚለኝ ልጄ እርሱ ነውና እርሱን ስሙት ብሎ ተናግሯል። ይህንንም ያለበት ምክንያት ምንድነው? ቅዱስ ጴጥሮስ ሌሎቹ ሲጠራጠሩ እሱ የእግዚአብሔር ልጅ ነው ብሎ ተናግሮ ነበር እና የእግዚአብሔር ልጅ መሆኑን ለመናገሩ እግዚአብሔር አብ በሰማይ ሆኖ ለኢየሱስ ክርስቶስ ለልጁ መስክሮለታል ማለት ነው። ስለዚህ ምስክር በሁለት በሶስት ይጸናልና እርሱ እግዚአብሔር እንደሆነ የእግዚአብሔር ልጅ እንደሆነ እግዚአብሔር አብ በሰማይ ሆኖ ተናግሯል ማለት ነው። ከዛም በኋላ ደግሞ ብርሃነ መለኮቱ ተገልጧል ማለት ነው። ስለዚህ ብርሃነ መለኮቱ በሚገለጥበት ጊዜ ሐዋርያት የመለኮትን ድምፅ በሚሰሙበት ጊዜ በግንባራቸው ተደፍተው ወድቀዋል ማለት ነው። የመለኮትን ድምፅ ሰምቶ የሚቆም የለምና በዚህ ዕለት 2 ነገሮች ተፈጽመዋል። አንደኛው በሐዋርያት መካከል ከ6 ቀን በፊት የተጠየቁት ጥያቄ ምንድነው? አንደኛው ኤልያስ ይላል፣ አንደኛው ደግሞ ሙሴ ነው ይላል ብለውት ነበረ። ስለዚህ ሐዋርያት ሰዎችን እንዲህ ይላሉ ብለው ተናገሩ እንጂ አንዳንዶቹ ሐዋርያት ራሳቸው የሚያምኑትን በሰዎች መካከል አድርገው ወይንም ደግሞ ሰዎች እንዳሉ አድርገው ነው የተናገሩት። ሙሴ ነው ኤልያስ ነው የሚሉ አሉ ብሎ ነበረ። በተለይ ደግሞ ኤልያስን ይመጣል ብለው ይጠብቁት ስለነበረ በዛ ምክንያት ይህንን ተናግረዋል ማለት ነው። ስለዚህ እግዚአብሔር አምላክ መድኃኔዓለም ክርስቶስ ደግሞ እርሱ የሙሴም የኤልያስም አምላክ መሆኑን ለመናገር ሙሴን ከሞቱ ኤልያስን ደግሞ በሕያዋን
ወይም ደግሞ ተሰውረው ከሚኖሩ ሰዎች ከቅዱሳን ከሰውረው ከሚኖሩ ቅዱሳን መካከል አምጥቶ በደብረ ታቦር አሳይቷቸዋል ማለት ነው። ይህንም ያደረገበት ምክንያት እንግዲህ እርሱ እግዚአ ሕያዋን ወሙታን መሆኑን ለመናገር ነው። የሙታንም የሕያዋንም አምላክ እርሱ መድኃኔዓለም እንደሆነ ለመናገር ነው። አልዓዛርን ከመቃብር የጠራ አምላክ ስለሆነ ነው። መቼም ሙታንን ከመቃብር የሚጠራ አምላክ እንጂ ሰዎች ሙታንን ከመቃብር ጠርተው ማስነሳት አይቻላቸውም። ይልቁንም ደግሞ በእስራኤላውያን ዘንድ ሙሴ መሞቱ እንጂ መቀበሩ ወይንም ደግሞ የት እንደተቀበረ መቃብሩ እስካሁን ድረስ አይታወቅም። የሚያውቀው መድኃኔዓለም ክርስቶስ ብቻ ነው። ስለዚህ እሱ ሁሉ አዋቂ መሆኑንና የሙሴ አምላክ መሆኑን ይልቁንም ደግሞ ከተቀበረበት ከሞተበት አስነስቶ አምጥቶ የሙሴ አምላክ መሆኑን አስመስክሯል ማለት ነው። ኤልያስ ደግሞ ይመጣል ብለው ይጠብቁት የነበረ ስለሆነ እንዲሁም ደግሞ ተሰውረው ከኖሩት መካከል በተለይ ደግሞ የሰው ልጅ በግርማ መለኮቱ እስኪመጣ ድረስ ሞትን የማይቀምሱ አሉ ብሎ ትንቢት ተናግሮ ነበር። መድኃኔዓለም ነግሯቸው ነበረ ለሐዋርያት ማለት ነው። ስለዚህ ከማይሞቱት መካከል ደግሞ አንደኛ ዮሐንስ በዛ የተገኘ ሶስቱ ደቀ መዛሙርት መካከል አንደኛው ዮሐንስ ነው። ከማይሞቱት መካከል ጌታችን በግርማ መለኮቱ እስኪመጣ ድረስ፣ ሁለተኛ ደግሞ ኤልያስ። ስለዚህ የሕያዋንና የሙታን አምላክ መሆኑን ለመናገር አምላካችን መድኃኒታችን ኢየሱስ ክርስቶስ ሙሴን ከሞተበት ኤልያስን ደግሞ ከሕያዋን መካከል ጠርቶ የእነርሱ አምላክ መሆኑን የገለጠበት ነው ማለት ነው። ብርሃነ መለኮቱን ደግሞ ለሰው ልጆች በሙሉ ገልጦ ነበረ ማለት ነው። ስለዚህ ይህ ከ6 ቀን በኋላ በሰባተኛው ቀን የተደረገ ሌላኛው ታምር ሆኖ እግዚአብሔር አምላክ መድኃኔዓለም ክርስቶስ የእግዚአብሔር ልጅ እግዚአብሔር ወልድ እንደሆነ የእግዚአብሔር ልጅ እንደሆነ አምላክ እግዚአብሔር እንደሆነ አስመስክሯል ማለት ነው። ስለዚህ ምስክርነቱ ጸንቷል ማለት ነው፣ የእርሱ አምላክ መሆኑን ማለት ነው። ብዙዎች በመድኃኔዓለም በክርስቶስ በኩል ይሳሳታሉ። አምላክም ሰውም ሲሆን ሰውነቱን አይተው አምላክም ይሉታሉ፣ ሰውነቱን አይተው ሰው ነው ይላሉ። የሚያደርጋቸውን ታምራት አይተው ደግሞ አምላክ ነው ይላሉ። ስለዚህ አምላክም ሰውም መሆኑ የእኛን ባህሪ መዋሃዱን እንዲሁም ደግሞ የኛ ይህ ስጋችን አምላክ መሆኑን የመለኮትን ባህሪ ተካፋይ መሆናችንን አሳይቷል ማለት ነው። ስለዚህ ነገር በደብረ ታቦር እነዚህ ነገሮች ተፈጽመዋል ማለት ነው። ከነዚህ መካከል ከተደረጉ ተአምራት መካከል ግን 3ቱን ሐዋርያት ብቻ ነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ደብረ ታቦር ይዟቸው የሄደው። ለምንድን ነው 3ቱን የወሰደው ሲባል ያዕቆብና ዮሐንስ ወንድማማቾች ናቸው። እናቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለንግስና የመጣ ስለመሰላት ልጆቼን በቀኝና በግር ጋሻና ጃግሬ ያድርጋቸው ብላ ለምና ነበረ። እነሱ በጊዜ የለመኑት ምድራዊ ሹመትን ፈልገው ነበረ። በኋላም ደግሞ እኔ የምጠጣውን ጽዋ ትጠጡን ብላችሁ ስለነበረ እንጠጣለን ብለው ለፍቅሩ የተገኙ ስለነበሩ ፍቅሩን ደግሞ ሊያሳያቸው ግርማ መለኮቱን ወስዶ ገልጦላቸዋል። በርዕሰ ደብር የነበሩት ሌሎቹ 8ቱም ደግሞ ተገልጦላቸዋል። ሌሎችን 8ቱን ያልወሰዳቸው ስለ ይሁዳ ምክንያት ስለነበረ ማለት። ስለዚህ እነዚህ ታምራቶች በደብረ ታቦር ተፈጽመዋል። በሀገራችን ግን ለየት የሚሉ ነገሮች በደብረ ታቦር ይገለጣሉ። ከነዚህም መካከል አንደኛው ችቦ ይበራል፣ እንደገና ደግሞ ጅራፍ ይጮሃል፣ ሙልሙል ዳቦም ደግሞ ይጋገራል ማለት ነው። ችቦ መብራቱ የብርሃነ መለኮቱ ምሳሌ ነው። ጅራፍ መጮሁ ደግሞ ሕፃናት ቡሄ የሚሉ ልጆች በተለይ ደግሞ ቡሄ መጣ ያመላጣ ምንድነው ቅቤ ቀቡት እንዳይነጣ እየተባለ እየተዘመረ ልጆች ወደ ሰፈር እየዞሩ ሙልሙል ዳቦ ይጠይቃሉ ማለት ነው። ብርሃን ችቦ መያዛቸው አንደኛ የብርሃነ መለኮቱ ነው። በጊዜው ግን ችቦ ይዘው የሄዱት እረኞቹ በዛ በደብረ ታቦር ስር የነበሩ በታቦር ስር በተራራው ስር የነበሩ እረኞች ብርሃነ መለኮቱ ሲገለጥ ቀን መስሏቸው መሽቶ በምሽት ነበር ይሄ ነገር የተፈጸመውና ቀን ስለመሰላቸው መምሸቱን ሳያውቁ ቀርተው ወደ ኋላ ቀርተው ነበር። መምጣት ከነበረባቸው ሰዓት አሳልፈው ስለነበሩ ወላጆቻቸው ለልጆቻቸው ሙልሙል ዳቦ እንዲሁም ደግሞ ችቦ ይዘው ልጆቻቸውን እረኞቻቸውን ለመፈለግ ወጣው ስለነበረ ሙልሙል ዳቦ የሚጋገረው ያን የእረኞችን ምሳሌ ለመናገር እንደገና ደግሞ ወላጆቻቸው ለእረኞቻቸው የሰሩትን ሙልሙል ዳቦ እሱን ለማስታወስ ችቦ መብራቱ ደግሞ አንደኛ መፈለጋቸውና የብርሃነ መለኮት ወይም ደግሞ የመለኮት ብርሃን መገለጡ ምሳሌ ነው። ጅራፍ መጮሁ ደግሞ ሕፃናት በቡሄ እያሉ ጅራፍ ማጮሃቸው ምሳሌው ደግሞ የመለኮት ድምፅ ምሳሌ ነው። የመለኮት ድምፅ ሲሰማ ሐዋርያት በግንባራቸው ተደፍተው ነበርና ያ ጩኸቱ የመለኮትን ድምፅ ለመናገር ታስቦ የሚደረግ ነው ማለት ነው። በዚህ ዕለት በተለይ ደግሞ የሚነገሩ የቡሄ ግጥሞች አሉ። ከነዚህ መካከል እዚያ ማዶ አንዲት አልጋ ያለ አንድ ሰው አታስተኛ የሚል አንድ ግጥም አላቸው።
እቺ አንዲት አልጋ የተባለች የእመቤታችን የቅድስት ድንግል ማርያም ምሳሌ ናት። ያለ አንድ ሰው አታስተኛ ተብሎ የተነገረ ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ መውለዷ ከእርሱ ውጭ ልጅ እንደሌላት ለመናገር ታስቦ የሚዘመር ነው። ብዙ ግጥሞች አሉ። በተለይ በልጅነታችን ቡሄ ያላችሁ ልጆች የምታስታውሱት ይኖራል ብዬ አስባለሁና ቡሄ መጣ ያ መላጣ ይባላል። ቡሄ የተባለበት ደግሞ ምክንያት ቡሄ ማለት መላጣ ወይንም ደግሞ ደረቅ እንደማለትም ተደርጎ ይወሰዳል። በሀገራችንም አንድ የሚባል ነገር አለ። ቡሄ ከዋለ የለም ክረምት፣ ዶሮ ከጮኸ የለም ሌሊት ተብሎ ስለሚነገር ከቡሄ በኋላ ክረምት ስለሌለ እንዲሁም ደግሞ ያ የጭቃው፣ የዝናቡ፣ የጨለማው፣ የደመናማው ጊዜ ቀርቶ ወደ መጸው የሚሄድበት ወይንም ደግሞ ክረምቱ ተገፎ ወደ ብርሃን የሚሄድበት ምሳሌ ስለሆነ ልጆችም እየዞሩ በቤት ቡሄ እያሉ ቡሄ መጣ ያ መለጣ እያሉ እየዘመሩ ሙልሙል ዳቦ እየተቀበሉ ጅራፍ እያጮሁ ችቦ ይዘው በዓሉን በደብረ ታቦር ያከብራሉ ማለት ነው። በተለይ ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሶስቱን ደቀ መዛሙርት ወደ ደብረ ታቦር ይዟቸው ወጥቶ ሚስጥረ መለኮቱን ብርሃነ መለኮቱን አሳይቷቸዋል፣ ገልጦላቸዋል። እና ዛሬም ደግሞ በአብነት ትምህርት ቤቶች ስለ ደብረ ታቦር እያሉ የደቀ መዛሙርት ወይንም ደግሞ የአብነት ተማሪዎች ይህንን በዓል ከህዝቡ በመለመን ዝክር ዘክረው ደብረ ታቦርን በማክበር ያሳልፉታል ማለት ነው። እንግዲህ በዚህ ዕለት ቤተክርስቲያናችን በትልቁ ከምታከብራቸው በዓላት መካከል አንደኛው ስለሆነ ደብረ ታቦር በስፋት ከሚከበሩ አበይት በዓላት መካከል አንደኛው ስለሆነ በድምቀት ማህሌቱ በሰዓታቱ ሌሊቱን ካህናት ቆመው ያድራሉ። ካህናት በሰዓታቱ ማህሌታውያን ደግሞ በማህሌቱ መልክዓ ኢየሱስን ቆመው ማህሌቱን ሲያደምጡት ያድራሉና ከዛም በኋላ ደግሞ በቅዳሴ ይጠናቀቃል ማለት ነውና እጅግ በጣም ትልቅ በዓል ስለሆነ ብርሃነ መለኮቱ ለሰው ልጆች የተገለጠ ነውና በዚህ ዕለት የክርስቶስ ብርሃን እንዲበራልን የክርስቶስን ስጋና ደም በመቀበል ማሳለፍ መቻል አለብን። ይህን ጸሎት ግን መጸለይ መቻል አለብን። የትም ብትሆኑ ባላችሁበት ቦታ ሆናችሁ ይህን ጸሎት ሳትጸልዩ የደብረ ታቦር መዋል የለባችሁም። መልክዓ ኢየሱስ እንግዲህ ብዙ ሚስጥራት ካላቸው የቤተክርስቲያን የጸሎት ክፍሎች መካከል አንደኛው ነው። የክርስቶስን ከራስ ፀጉሩ እስከ እግር ጥፍሩ ድረስ የሚያመሰግን እያንዳንዱን የአካል ክፍል የሚያመሰግን ሆኖ ለሕይወታችን ደግሞ ብዙ ብርሃንን የሚያመጣልን ወይንም ደግሞ ብዙ ነገሮችን የሚያስተካክልልን የጸሎት ክፍል ነውና በዚህ ዕለት መጸለይ ያለበት ከዕለቱ ጸሎት በተጨማሪ ደግሞ መልክዓ ኢየሱስ ነው። ምናልባት ሁልጊዜ መልክዓ ኢየሱስን የሚጸልዩ ሰዎች ሊኖሩ ይችላሉ። በዚህ ዕለት ግን የማትጸልዩ ሰዎች መልክዓ ኢየሱስን እንደ አንድ ጸሎት አብራችሁ ከጸሎት ክፍሉ ጋር መካተት ያለበት የጸሎት ክፍል ነው ማለት ነው። መልክዓ ኢየሱስ ብዙ ሚስጥራት ያለውና አእምሮንም የሚከፍት የጸሎት ክፍል ነው መልክዓ ኢየሱስና ሁልጊዜም ብትጸልዩት መልካም ነው። በዚህ ዕለት ግን በፍጹም ሳትጸልዩት መዋል ከሌለባችሁ የጸሎት ክፍሎች መካከል አንደኛው መልክዓ ኢየሱስ ነው ማለት ነው። ስለዚህ እነዚህን ነገሮች ማድረግ አለብን። ያው የተለመደው የማህሌት ስርዓቱን ተገኝታችሁ በቤተክርስቲያን ማህሌቱን ማሳለፍ እንዲሁም ደግሞ በቅዳሴ ጊዜ ተገኝተን ስጋው ደግሞ በመቀበል የክርስቶስ ብርሃን በህይወታችን እንዲበራ ማድረግ መቻል አለብን ማለት ነው። መድኃኒታችን ክርስቶስ በደብረ ታቦር ተገኝቶ ብርሃነ መለኮቱን ለሰው ልጆች ሁሉ እንደገለጠ የህይወታችን ጨለማውን ክፍል ማብራት የሚቻለው እርሱ ነውና ብርሃነ መለኮቱን ለሁላችንም ያድለን ነው። ምክንያት እየፈለጉ ኃጢአት ከመስራት ምክንያት እየፈለጉ ወደ ቤተክርስቲያን መቅረብ ይበልጣልና በዚህ ዕለት እንግዲህ የመድኃኒዓለም የክርስቶስ ታላቁ በዓላችን ስለሆነ በቤተክርስቲያን ተገኝተን ከቅዳሴው ከማህሌቱ መሳተፍ ያስፈልጋል። ይልቁንም ደግሞ ለሰው ልጆች ኃጢአት የሚያስተስርይ ድህነት የሚገኝበት የክርስቶስን ስጋውና ደሙን በመቀበል ማሳለፍ ያስፈልጋል ማለት ነው። መድኃኒዓለም ክርስቶስ በቸርነትና በምሕረቱ ከሁላችን ጋር ይሁን። አቤቱ ቅዱስ እግዚአብሔር አምላካችን በአንድ ልጅህ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ጽን ክብር ላንተ ይገባል። ከእርሱም ጋር ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። ይቆየን። በያላችሁ በሰላም እግዚአብሔር ከሁላችሁ ጋር ይሁን። ይህን ቪዲዮ ለሌሎች ወንድሞቻችን ሼር እናድርግ።